Bruno Fernandes, beautiful! Oh boy, that's beautiful! Don't forget me, Bruno Fernandes, permanent class. I was born to be united. Take me home, united home. የሮናልዲኒዮ ጎቹ አድናቂ ነው። ምታተኛው ብራዚላዊ እግር ኳስን ለመውደዱ ምክንያቱም ነው። የህይወት ዘመኑ ታላቅ አርያም የማንቸስተር ዩናይትድ የልብ ደጋፊ ነው። ከሲአር7 ተጽዕኖ ጋር ገና በታዳጊነት ዘመኑ በቀያይ ሰይጣናቱ ፍቅር የወደቀ ለዩናይትድ መጫወትን አልሞ በፈተናም አልፎ በመጨረሻ ህልሙን እየኖረ የሚገኘው ኮከብም ነው። ተቀናቃኞች ሁሉ በቡድናቸው ቢኖር ይመኙታል። ነጭናጫ ነው ሲሉም ብቃቱን እያደነቁ ይወቅሱታል። ዩናይትድን በአምበልነት መምራት እንደሌለበት የሚናገሩም አሉ። ስለ ችሎታው፣ ስለ ታላቅ ተስጦው፣ ስለ ድንቅ ብቃቱ ከጋርዲዮላ እስከ ክሎፕ የተመሰከረለት በዩናይትድ ውጤት ፍለጋ ዳግም ወድቆ መነሳት ጉዞ ውስጥ በታታሪነት እንደባዘነ ከቲያትር ኦፍ ድሪምስ 5 ዓመት የተሻገረ ዛሬም ከልብ ወዳጁ ገናናው የዓለማችን ክለብ ጋር ታምኖ ከጫናዎች ጋር የዘለቀ ተጽዕኖ ፈጣሪው ነው። ብሩኖ ፈርናንዴዝ ነጭናጫው የኳስ አርቲስት እንደ ችሎታው፣ እንደ ታላቅ ተስጦው፣ እንደ ድንቅ የማይዋዥቅ አቋሙ ከዩናይትድ ፈተና ጋር ከሄዱት ከመጡት ሳይታክት እየባከነ ያለው ኮከብ He's a special player. He's a real red. This guy will decorate the Premier League. Bruno Fernandes, where science meets art. Oh, that is absolutely majestic. አድማጮች እርሱ በሜዳው ካለ ጎልቶ ይታያል። ደፋር ነው፣ ፈጣንና ታታሪ፣ እድሎችን ይፈጥራል፣ ለቡድን ጓደኞቹ የጨዋታ ነጻነትን ይሰጣል። በዩናይትድ ውጤት ፍለጋ የቡድን ግንባታ መባዘን ውስጥ ከመጡት ከሄዱት ተሰልፎ ጎልቶ ታይቷል። ጎሎችን አስቆጥሯል፣ የጎል እድሎችን ሲበዛም ፈጥሯል። ከዩናይትድ ተለዋዋጭ ቅኝቶች ጋር በጫና ውስጥ በታማኝነት ተዋድቋል። በቆሙ ኳሶችም ውጤታማ ነው። እይታው ማራኪ፣ እግር ኳስን በቀላሉ ይጫወታል። ኳስ ይቀበላል፣ ኳስ ይሰጣል፣ እድሎችን ይፈጥራል፣ ጎል ያስቆጥራል። ታታሪ ነው። በየትኛውም የዓለማችን ቡድን ጎልቶ የመታየት ታላቅ አቅምን የተላበሰ ስለመሆኑ ለሰከንድ የሚጠራጠር የለም። ብሩኖ ፈርናንዴዝ ነጭናጫው የኳስ አርቲስት፣ የማይለግመው የማይዋዥቀው፣ ተቀናቃኞች ሁሉ በቡድናቸው ቢኖር የሚመኙት እንደ ችሎታው፣ እንደ ድንቅ ብቃቱ ከዩናይትድ ውጤት ፍለጋ መባዘን ጋር እየባከነ ያለው ኮከብ ትሪቡን የኮከቦች ገጽ Given away by Quansah. Hit by Fernandes! Oh, my goodness. What about it? The Red Devils from out of the blue. Quansah hangs his head. Bruno Fernandes pops out his chest. And Old Trafford comes to life. Take me home, united home, to Old Trafford to see United. Take me home, united home. ማንቸስተር ሲቲ በጋርዲዮላ ቀመር ሲበዛ ከውጤት ጋር በደረጃው ቡድኑ ኬቨን ዴብሬን ያለው አማራጭ ከፈለገ ለማጥቃት ፈጠራ ሐሳቡ ጎንዶጋንን ከበርናንዶ ሲልቫ ይዟል። አርሰናል ለጎል ዕድል ፈጠራው ሱፐሮዳ ዘኖሪጂያን ሜሲ ማርቲን ኦዴጋርድን በመድፉ መሃል ሜዳ ያፈሳል። ምርጡ አማካይ ከደች ማስተሩ ቄንጠኛ ዴኒስ ቤርካምፕ በኋላ ከኖርዝ ለንደን ፎሬቨር የታየ ነው። ሊቨርፑል ተጋጣሚን ረፍት ከሚነሳ ፕሬሲንጉ ጋር ምስጋና ለሰውየው ክሎፕ ከሮቤርቶ ፊርሚኒዮ እስከ ሞግሬት አሁን ደግሞ ከማካሊስተር እስከ ሳቦዝ ላይ ቀዩ ምድር ባልጋ ወራሾቹ ደምቋል። ፕሪሚየር ሊጉን ተሻግረን ሳንቲያጎ በርናባው ጎራ ካልን ሪያል ማድሪድ ከመሐንዲሱ ጡረተኛ ቶኒ ክሩስ እስከ ሉኪታ ሞተሩ ቫልቨርድ ቪኒ ካማንቪጋ ሮድሪጎ አማራጭ የማጥቃት ሐሳብ ፈጣሪዎች ናቸው። የነጩ ቤት ማስተርማይንዶች ዘመናዊ እግር ኳስ ባለፉት 20 ዓመታት በላይ እንደ ሮናልዲኒዮ፣ ሜሲ፣ ዣቪ ኢኒየስታ፣ ኔይማር፣ ስኮልሲ፣ ሩዊ ኮስታ ፔርሎ የመሳሰሉ
በቴክኒክ የዳበሩ ከተፈጥሯዊ ጸጋ በረከታቸው ጋር ፈጣን አይምሮን የተላበሱ በኳስና ያለ ኳስ መንቀሳቀስን የሚችሉ ለቡድኖቻቸው የማጥቃት ሐሳብ ዕድሎችን የሚፈጥሩ ጎሎችን የሚያስቆጥሩ ሲታዩ የሚያዝናኑ እግር ኳስን አቅለው የሚጫወቱ የሜዳውም እንቅስቃሴ ቲያትር ውበቶችን እግር ኳስ እንደ ልቡ ተመልክቷል። አድማጮች ታማኙ ቀያይ ሰይጣን ነጭናጫው አርቲስት ከዩናይትድ ውጤት ፍለጋ ጋር እየባዘነ ያለው ፖርቹጋላዊ ኮከብ ብሩኖ ፈርናንዴዝም ከእግር ኳስ ውበት ቅመሞቹ መካከል ያለ ጥርጥር የሚመደበው ሌላኛው ሱፐርስታር ነው። One man who has been part of the tapestry of the history of this club has won 5 FA Cups, 4 League Cups, 10 Charity Community Shields, 1 European Cup Winners' Cup, 1 European Super Cup, 2 Champions League titles, Intercontinental Cup, 1 FIFA Club World Cup, and 13 Premier League titles. The impossible dream made possible by the greatest British manager ever, Sir Alex Ferguson. የዩናይትድ ደጋፊዎች ከሰውየው ጡረታ በኋላ ከገናና አሸናፊ ታሪኳ ዘቅዝቆ ከሞይስ እስከ ቫንሃል ከቫናል እስከ ጆዜ ከዚያም ሞሌ ራኒክና ቴናግ በውጤት ፍለጋ የባዘነ ባለ ክለባቸው ያለፉት 10 ዓመታት ቅጥ ያጣው ጅምብር ቅኝትን ሲያስቡ ብሩኖ ፈርናንዴዝን ያስፈረመላቸው አሰልጣኝ ኦሌ ሶልሻየርን ያመሰግናሉ። ከዩናይትድ እልፍ በቢሊየን ፓውንዶች የታጀበ የውጤት ኪሳራ ውስጥ ከታዩ ጥቂት መልካም ስራዎች መካከል ፖርቹጋላዊ ታማኙ ቀያይ ሰይጣን ብሩኖ ፈርናንዴዝ ለዩናይትድ የፈረመበት ውሳኔን ያሞካሻሉ። ይሄ ኮከብ እንደ ድንቅ ብቃቱ ከመጡት ከሄዱት ሳይለግም መልፋቱም ያሳዝናቸዋል። እንደ ሲቲ፣ ሊቨርፑል፣ አርሰናል፣ ሪያል ማድሪድ ቅርጽ በያዙ በተረጋጉ አሸናፊ ቡድኖች መዋቅር ውስጥ ብሩኖ ፈርናንዴዝ ቢገኝ ሊፈጥረው ስለሚችል ተጽዕኖም ይወያያሉ። ዘሬድ ዴቪልስ ቀለም ባጣው ቡድናቸው ጉዞ ከፖግባ እስከ ማቲች፣ ሄሬራ፣ ፌላኒ፣ ሁዋማታ፣ ዝላታን፣ ማርሻል፣ ሊንጋርድ፣ ቫንደቤክ፣ አሽሊ ያንግ፣ ሳንቾ፣ ራሽፎርድ፣ ሲአር7፣ ካዜሜሮ፣ አንቶኒያ ሞራባት ከማይኖ እስከ ጋርናቾ ከዜርኬዚ እስከ ሜሰን ማውንት ዛሬም ብሩኖ ነጭናጫው የኳስ አርቲስት ከበርካታ ጣማሪዎቹ ጋር ለዩናይትድ ውጤት ፍለጋ እንደባዘነ በጫና ውስጥ 5 ዓመታትን ተሻግሮ አዲሱ ፈራሚ ዩጋርቴ ጋር መድረሱ ያስገርማቸዋል። የኦልትራፎርዱ ክለብ የልብ ዘላለማዊ ወዳጆች ሁሉ በጃንዋሪ 2020 መግቢያ ላይ ከስፖርቲንግ ሊዝበን በ55 ሚሊዮን ዩሮ ለዩናይትድ ፈርሞ ከሄዱት ከመጡት ዛሬም በታማኝነት ባልተሰራ ቡድናቸው ታምኖ እየባከነ ያለው መጽናኛ ኮከባቸውን ብሩኖ ሲሉ ስሙን እየጠሩን በተጓዙበት ይዘምራሉ። ሰፕተምበር 8 1994 በማያ ፖርቶ ተወለደ። እግር ኳስን ከታላቅ ወንድሙ ሪካርዶ ጋር በማያ ጎዳናዎች ጀመረ። ቦቪስታና ገና በታዳጊነት ዘመኑ የሀገሩ ልጅ ሲያር7 የነገሰበት ዩናይትድን እየደገፈ ያደገው ብሩኖ ከክርስቲያኖ የላቀ ተጽዕኖ ጋር ለዩናይትድ መጫወትን አለመ። ወደ እግር ኳስ ከፍታው የስኬት ዓለም እንደው በቀላሉ መምጣት ግን ለታዳጊው ብሩኖ አልሆነም። የእግር ኳስ ጨዋታን የተከላካይ መስመር ተጫዋች ሆኖ የጀመረው ብሩኖ ከፖርቶማያ ጎዳናዎች የዘለለ ፕሮፌሽናል የእግር ኳስ ሕይወት መንገድን ለመያዝ ትምህርቱን እስከ ማቋረጥ ደረሰ። በፖርቹጋል ፈላጊ ያጣው ታዳጊ ገና 18 ዓመት ሳይሞላው ወደ ጣሊያን ሴሪ ቢ ያቀና። ኖቫራ የብሩኖ ማረፊያ ከቋንቋ አንስቶ ባዙሪዎች ዓለም በእግር ኳስ ታላቅ ኮከብ ለመሆን የሕይወት ትግል የጀመረው ብሩኖ በካልቾ ኢታሊያ ከኖቫራ የጀመረው ቆይታውን በዩዲኔዚ ሳምፕዶሪያ ለ5 ዓመት አደረገ። ከዛም ወደ ስፖርቲንግ ሊዝበን የስኬት መንገድ ጅማሮ። የሊዝበኑ ተወዳጅ ክለብ ስፖርቲንግ ከክርስቲያኖ በኋላ ሌላ ምትሃተኛ ፈጠረ። ከ2017 አንስቶ በስፖርቲንግ ሊዝበን በታታሪነት ከጎመራ ልምዱ ጋር ድንቅ ብቃቱን ማሳየት የጀመረው ብሩኖ በጽናት ተስፋ ሳይቆርጥ የታገለለት የኳስ ሕይወቱ መልሶ የከፍለው ጀመር። የጎል ዕድሎችን እንደ ልብ የሚፈጥረው ጎል የሚያስቆጥረው ብሩኖ በስፖርቲንግ ሊዝበን መሃል ሜዳ ከማራኪ እንቅስቃሴ ጋር እግር ኳስ ፖርቱጋል ከሩይ ኮስታ፣ ሉዊስ ፊጎ፣ ክሪስቲያኖ ሮናልዶ በኋላ
ሌላኛው ምትሃተኛ ለዓለም እግር ኳስ ውበት አበረከተች። ከማያ ፖርቶ ጎዳናዎች የተጀመረው የእግር ኳስ ሀሁ ቀመር በሊዝበን ለ3 ዓመታት ከአስደናቂ ብቃት ጋር ዘለቀ። የዓለም እግር ኳስ ኃያላን ክለቦችም አዲሱ ኮከብ ላይ የዝውውር ራዳራቸውን ጣሉ። ለስፖርቲንግ በ2018-19 ሲዝን ብቻ በ53 ጨዋታዎች 32 ጎል በማስቆጠር 18 ጣጣቸውን የጨረሱ ኳሶችን ለጎል ያቀበለው ብሩኖ በሪከርዶች ድሎች ከታጀበ የፖርቱጋል ሱፐር ሊጋ ቆይታ በኋላ የልጅነት ህልሙን ለመኖር ከክርስቲያኖ ተጽዕኖ ጋር በጃንዋሪ 2020 ማንቸስተር ዩናይትድ ደረሰ። ለ24 ዓመቱ ኮከብ ዝውውር ኦሌ ሶልሻየር የጊዜው የዩናይትድ አለቃ 55 ሚሊዮን ዩሮ ለስፖርቲንግ ሊዝበን ከፈለ። በዩናይትድ መሃል ሜዳ በፕሪሚየር ሊጉ ፈጥኖ ጎልቶ ለመታየት ጊዜ ያልፈጀበት ብሩኖ በገናናው ሊግ ከድል አባቱ ፈርጉሰን ጡረታ በኋላ ውጤት አልሆንልህ ብሎት እየባዘነ በሚገኘው ማንቸስተር ዩናይትድ በታማኝነት በብቃት እንደተዋደቀ 5ኛ ዓመቱን ደፈነ። ዩናይትድ ከፖል ስኮልስ በኋላ በመሃል ሜዳው የተመለከተው ፈጣሪው አማካይ ብሩኖ ከኦሌ እስከ ራኒክ ከካሪክ እስከ ቴናግ ማንቸስተር ከወደቀበት ለመነሳት በሚያካሄደው ትግል እንደ ችሎታው እንደ ብቃቱ የባከነው ኮከብ ሲሉ ፖርቹጋላዊው ሚድፊልድ ማስተሪዮን ያወድሳሉ። ብሩኖ ፈርናንዴዝ ምርጡ አማካይ How impressed are you with Bruno Fernandes? He's an exceptional player, especially the consistency to play every single game and every single competition. I admire a lot of that. And if the guy has the ball, something is going to happen. አድማጮች እርሱ በሜዳው ካለ ጎልቶ ይታያል። ደፋር ነው፣ ፈጣንና ታታሪ፣ እድሎችን ይፈጥራል፣ ለቡድን ጓደኞቹ የጨዋታ ነጻነትን ይሰጣል። በዩናይትድ ውጤት ፍለጋ የቡድን ግንባታ መባዘን ውስጥ ከመጡት ከሄዱት ተሰልፎ ጎልቶ ታይቷል። ጎሎችን አስቆጥሯል፣ የጎል እድሎችን ሲበዛም ፈጥሯል። ከዩናይትድ ተለዋዋጭ ቅኝቶች ጋር በጫና ውስጥ በታማኝነት ተዋድቋል። በቆሙ ኳሶችም ውጤታማ ነው። እይታው ማራኪ KDB፣ ኬቨን ዴብሮይነ፣ ማርቲን ኦዴጋርድ፣ ሱፐር ኦዳ ከመሳሰሉ በእርጋታ ክትቃኙ እንደ ሲቲ አርሰናል ካሉ ክለቦች ውስጥ ከደመቁ ኮከቦች በላይ የጎል ዕድሎችን የፈጠረ በዩናይትድ ቀጥተኛ የማጥቃት አጨዋወት አማራጮች ላይ በስኬት የተሳተፈ በርካታ ጎሎችንም ያስቆጠረ ተጽዕኖ ፈጣሪው ነው። ብሩኖ ፈርናንዴዝ ነጭናጫው የኳስ አርቲስት እንደ ኦፕታ መረጃ በእግር ኳስ ሕይወቱ የመጀመሪያ 514 ጨዋታዎች 158 ጎሎችን ማስቆጠር የቻለ ሲሆን 127 ኳሶችን ለጎል አመቻችቶ አቀብሏል። ይህ ሪከርዱ ከቤልጂጉ የሲቲ ማስተር ኬቨን ዴብሮይኔ በላይ የሚያስቀምጠው ሲሆን ዴብሮይኔ በመጀመሪያዎቹ 589 የኬሪየሩ ጨዋታዎች 128 ጎሎችና 114 አሲስቶችን ማስመዝገብ ችሏል። Fernandes has to go. Brilliant! What an impact this man has had. Top class. He can do the lot. A brilliant strike. And nothing more than Manchester United deserve for an outstanding first half an hour at Goodison. ማንቸስተር ዩናይትድ ለመፈረሜ ኦሌን አመሰግናለሁ። የክርስቲያኖ ተጽዕኖ እዚህ ለመድረሴ ምክንያት ነው። ዩናይትድን እየደገፍኩ ነው ያደግኩት። ይህ ክለብ የማይሻር የድል ታሪክን ያስጻፈ የሚሊዮኖች የልብ ወዳጅ ነው። እኔም ከነዛ በዩናይትድ ወርቃማ ዘመን ፍቅር ወድቀው ከቀሩት ውስጥ ነኝ። ዛሬ ለዩናይትድ ተጫዋች ሆኜ ህልሜን በመኖሬ ከጎኔ ለኔ ስኬት የተሰለፉትን ሁሉ አመሰግናለሁ። የማንቸስተር ቆይታዬ የዩናይትድ ጉዜ በፈተናዎች የታጀቡ መሆናቸው ያበሳጨኛል። በዚህ ክለብ ከካራባው ካፕ እና ኤፍኤ ካፕ ድሎች በላይ ዋንጫዎችን ያለማሸነፌ ደስተኛ ያደርገኝም። የግል ጥረቴ፣ የግል እንቅስቃሴ፣ ሪከርዶቼ በዩናይትድ ውጤታማ ስኬት እንዲታጀቡ ምኞቴ ነው። የዚህ ታላቅ ክለብ ደጋፊዎች ደግሞ ዩናይትድ በነበረበት የንግስና ዙፋን ሲቆም ማየትን ይፈልጋሉ። የሚገባቸውም ነው። ግን አሁንም ዩናይትድ ገና መሻሻሎች ላይ ነው። የሊጉን ዋንጫ ለማሸነፍ በሚያስችል ቅርጽ ላይም አይደለንም። ምኞቴ ከዩናይትድ ጋር የፕሪሚየር ሊጉን ዋንጫ በአምበልነት ማንሳት ነው። እስከ 2027 የኦልድ ትራፎርድ ቆይታዬ በመቀጠሉም ደስተኛ ነኝ። ዩናይትድን ወደ መንበሩ፣ ዩናይትድን ወደ ዙፋኑ ለመመለስ መታገላችንን እንቀጥላለን። እንደ ቡድን አሁን ያለን አቋም ግን ከድል ፍላጎት ህልማችን ምኞት ጋር የሚመጥን አይደለም። መሻሻል አለብን። ብሩኖ የ29 ዓመቱ ኮከብ ነጭናጫው የኳስ አርቲስት፣ ታማኙ ቀያይ ሰይጣን
በቡድኑ አቋም ደስተኛ ያልሆነው ሱፐርስታር ለገናናው ክለብ ታሪካዊ የድል ባጅ በሚመጥን ቁመና ከተቀናቃኞች ፊት መቆም የሁላችን ግዴታ ነው ሲል ለቡድን ጓደኞቹ መልእክቱን ያስተላልፋል። በዩናይትድ የ5 ዓመት ቆይታው መጀመሪያ እስካሁን ባካሄዳቸው 233 ጨዋታዎች በ144 ጎል የማስቆጠርና ኳስ የማቀበል ቀጥተኛ ስኬት መሪ ተዋናይ የሆነው ብሩኖ በወጥነት ከሄዱት ከመጡት በታማኝነት ከፈተናዎቹ ጋር እየተዋደቀ የሚገኘው ታማኙ ቀያይ ሰይጣን ነው። ብሩኖ ፈርናንዴዝ ነጭናጫው የኳስ አርቲስት ተቀናቃኞቹ ሁሉ በቡድናቸው ቢኖር የሚመኙት እንደ ችሎታው እንደ ድንቅ ብቃቱ ከዩናይትድ ውጤት ፍለጋ መባዘን ጋር እየባከነ ያለው ኮከብ ትሪቡን የኮከቦች ገጽ It is Fernandez who takes it! Magnificent from the Magnifico! It could be the match winner! The substitute makes it United 3, Liverpool 2! 3, Liverpool 2! 3, Liverpool